እኔ ነኝ እንጂ እሷንም ማስወጣት አልችልም። እቺ ቆመቀር አሰርበሽኛ ቆመቀር ብለሽ ነኝ። እኔ አልሰደብኩሽም። ስንቀመጥም ነግሮሽ ነገር አለ። እሺ አቤት አቤት ብለ ወሬ ሟች ቁጭ አለችው ቁጭ ቶሎ ወሬውን አንቺ እሺ ቁጭ። እኔ ለፍቅር የምመርጠው ሰው ፍቅር ሳይሆን የሚያስፈልገው ቴራፒ ነው። ቴራፒ። ተረጋጊ እናቱ ተረጋጊ። አንቺ ራሱ ቴራፒ ያስፈልግሻል። መጀመሪያ ሰከን በል። እንደኔ የወተት ሽሮ እየበላ ያደገ ሰው ካለ ኮመንት ላይ አለው በሉ። ከሌላችሁ ደግሞ ይህ ሰው 6 ጊዜ ሞቶ 6 ጊዜ ወደ ህይወት ተመልሷል። እጅግ የሚያስገርመው ደግሞ ለሁሉም ሞቶቹ ዶክተሮች ማረጋገጣቸው። ከዛ የሆነ ቀን 11 ሰዓት ተኩል ላይ ቆቃለኝ። እንዴት ሰዓቱን ሁሉ ያውቀዋል። ምንም ነገር ሳንጀምር ይሄ ሰላም ጤና ይስጥልኝ። የተከበራችሁ የተወደዳችሁ ቻናል ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቶም እናንተ ዘና ፈታ እያደረጉ ቁም ነገር የሚያስጨብጡ እንዲሁም የሚያስገርም ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቤተሰቦች ይህንን ቪዲዮ እስከ መጨረሻ የተመለከታችሁ ዘና ፈታ ማለት ነው። እንደተለመደው አንዳችሁም ሳትቀሩ ሁላችሁም ይህንን ቪዲዮ ላይክ ማድረግ ጀምሩ። ሀሳብ አስተያየታችሁን በነፃነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቪዲዮችን የተመለከታችሁ ቻናሉን ሰብስክራይብ ያላደረጋችሁ ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ደወል ምልክቷንም ኦን አድርጉ። አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። የዛሬው ቪዲዮ ተጋበዙልኝ። መልካም ቆይታ ይመቻችሁ። የለቡ ቅንጡ መንደራችን ሽያጭ ሊያበቃ ጥቂት ቤቶች ብቻ እንደቀሩን ሰምተዋል። ብልሆች ቀድመው ገዝተው ብዙ አትርፈዋል። አሁንም አልረፈደም። በመረጡት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ ማለትም ከ56 ካሬ እስከ 190 ካሬ በመረጡት የወለል አማራጭ የቤት ባለቤት ይሁኑ። በ8% ቅድመ ክፍያ ብቻ ከ60% የባንክ ብድር ጋር በምቹ አከፋፈል የነገ ቤቶን ዛሬ ሸምቱ። ለአጭር ጊዜ በሚቆይ የዋጋ ቅናሽ ተጠቅመው የዘመናዊ መንደራችን ባለቤት ለመሆን ከታች ባሉት ቁጥሮች ብቻ ፈጥነው ይደውሉልን። በ0915 136565 አሊያም በ0940 6258 43 ላይ አሁኑኑ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ኢትዮጵያን እኔ ማርያምን የሚመስለኝ ማለት ነው። ኢትዮጵያ ማለት በቃ ቤት ያላት ሴትዮ ሆና ውስጥ ላይ ሆና በቃ ኢትዮጵያ ብር ተበደረች፣ ማርያም ብር ተበደረች ሲባል እኔ በጣም ይገኛል። ግን ከዚህ ከተማ መጥቼ ስጠይቅ ኢትዮጵያ ማለት ሀገር ናት ሲል እኔ በጣም ማርያምን የገረመኝ ታሪክ ይሄ ነው። ምን ሰፈር ነበር ወሰልሽ? አረ እኔ ገጠር ሳለው ማለት ነው ኢትዮጵያ ማለት በቃ ሰፈር የለም ቤት ውስጥ ያለች ሴትዮ ብርነት ላይ ማርያም ግን ከተማ ጀስጠይ ኢትዮጵያ ማለት ሀገር ናት ሲል እንዴት ብር ትበደራለች ብዬ ገረመኝ። የመጀመሪያውን አስተማሪ ግን ማን አስተማረው? ወይስ አልተማረው ነበር? ወይ ጉድ ምን ስትሆን ይሄን አሰብ የመጀመሪያውን አስተማሪ ማን አስተማረው? ኧረ እኔ አላስብም። ዛሬ የሚፈታው እንዴ አየሁት። ኩዩ አረ ዛሬ እንኳን በበሩጣ ባጥር አሁንም ቁምላችሁ ኩይነት ወዳጅ ኩይነት ያራዳ ልጅ ናና አሁን ወደ አንበሳ ግቢ ምን አንበሳ ግቢ ያኔ ስታስር ደግሞ ዜና አልተቀበልኳችሁ። አሁን ሄደን እንቀበላችሁ ነው። ካልሆነ እከሳችኋለሁ። እንዴ እከሳችሁ በህግ ምናምን? አዎ ኧረ እባክህ ህግ ናት። ስንት ነበር ደሞዝ? ያን 140 ብር በጣም 140 ብር። አዎ ተው ህጉን አታድክሙ። ይሁን ያንተ ወንድም 150 ብር 10 ብር ጨምሬልህ አሁን ሰርፕራይዝ አለ። እዛ ልውስድ። ቆይ ሰርፕራይዙ ደርሳል። ከዛ በፊት በዚህ ቻውን ሄደን 2 ስር በለጭ እንገዛለን። ከዛ እዛ ላይ ደግሞ 2 ቦዘና ሽሮ ጋብዝሻለሁ። አለምሽን ነው ማሳይሽ ዛሬ በ50 ብር 2 ቦዘና ሽሮ 2 ስር በለጭ። አዎ ውስጥ መሆን መባረክ ነው። ውስጥ መሆን መመረጥ ነው። ቀስ እያለ ይገባል። በለጬ 5 ስታር ሆቴል ላይ በዝግ የሚቃም ጫት ነው። ቀስ እያለ ይገባል። እሺ ለክራሽ ሳያት ደምስ ያጫው ያንተ ብልግና እኮ ሳያት ደምስ ነው የሰራሃት ስራ 15 ዓመት ሙሉ ይኸው እስካሁን ፈተነች። መሰረት መብራቴ ከኋሏ መጣገባች። ይታይ እንግዲህ ፍቅር ነው። ምን ታረጋለህ? ፍቅር ነው። ሰርፕራይዝ የጋሽ አለማየሁ ልጅ ነው። እንዴት ነው ያደገው? ስትታሰር ያኔ የጮኛህን አባት መቀመጫ ጠቅ አድርገህ ነው። ያኔ ደግሞ እሷ በሆዷ ጽንስ ነበር። የዝና ደህና ልጅ ነው።
ይገርምሻል ይሄን ቦታ ማውቀው የዛሬ 3 ወር በፊት ነው። የዛኔ ብቸኛ ነበርኩ። ከዚህ መጥቼ ነበረ ከራሴ ጋር ምወያዩ። አሁን ግን እግዚአብሔር ይመስገን እንዲሁም ለዚህ ቦታና ላንቺ ግጥም አለኝሽ። አንድ አዳምጪ። ጠላም ወዳለው ሽሮም ተፈትፍቶ የኔ እንቶ ፈንቶ ባክም ጦር ማኔ ሽንት ቤት ወጥሮኝ አንተ እዚህ ለምን ወረቀቱ ምን ልታረጊው? ኧረ ጭራሽ ቅጠል። ኧረ ፈጣሪ ወይ ምኑን አራራሙን ነው የምታመጣብኝ? የባለፈው በብርጭቆ ወረቀት እቺኛዋ በቅጠል ምን አይነት ልጅ ነች? እንደው አንጀቷ ቢቃጠል ግጥም አግማማችሁት ተግማማውን ወንድሮ ፈርዶባቸዋል። ዘንድሮ ይሄ መብራት ፖል፣ ዛፍ፣ ሲሚንቶ ፈርዶባቸዋል። ብሎኬት ምናምን ይሄ ሴዶ ነክሶት ነው መሰለኝ። ሾዬ ምንድን ነው? ከመቼ ወዲህ ነው ፍቅር ምናምን ደግሞ ለምን ሁሌስ ዙር ስለ አንተ ሲያምር ብቻ ነው እንደ እኔ ፍቅር የምትለ ተወኝ ልተኛበት ሾዬ በእናትህ ተወኝ። ስንት ጊዜ ፊትህን ነስተህ ነው የምትተኛው። ዛሬ ምን ታየ? ኧረ በእናትህ ተወኝ ልተኛበት። ኧረ እምቢ አትበይው ባልሽ። ራሴን አሞኛል፣ ወዴን አሞኛል፣ ወገቤን አሞኛል። በቃ አሞኛል፣ ተወኝ አሞኛል። ኦ ፈጣሪ አምላክ ምን አይነት ችጋራም ሰው ነው ልተኛበት። እኔ ስፈልግ ዞር አታውቅም። ተወኝ ራሴ ሆዳ መጨረሻ ወደ ጦርነት ነው። ሴትም ጋር ወንድም ጋር በቃ አንድ ላውድ የማይደረግ ስልክ አለ። ያ ስልክ ከተደወለ በጣም ከባድ ስልክ ነው። ለምንድን ነው? ጥሩ ቃል አይወጣም ካፋቸው፣ ስድብ ብቻ። በቃ ልቅ በቃ ብልግና። እናንተ ብልግና ዋና መስሪያ ቤት ጸሐፊ እንዴ! በቃ ብልግና፣ ስድብ፣ ሰላምታ የለም። አንተ እንትን አንቺ እንትን እሱ አጠገብ ኪሎ ይቀንሳል። አሁን ሰሙ ብዬ ኪሎ ነው የሚቀንሰው። ፈራለሁ፣ እሰጋለሁ። ተሳስታችሁ እንኳን ካነሳችሁት ላውድ ላይ ከሆነ ላውድ ላይ ነች ደግሞ ወይ ደግሞ ላውድ ላይ ነህ ብሮ ቀስ ብለህ ምናምን ብለን ቀድመን ነግረናቸው ነው አሉ። ሁላችንም ጋር አሉ እንደዚህ አይነት ጓደኞች። ወይ እኛ እንደዚህ አይነት ጓደኛ ነን ወይ ደግሞ አሉን። ሼር አድርጉላቸው። እና እየመጣ ሁለት ጎረምሳ ባጠገብ ያለፈ ብር ጥላ ምንድን ነው? የማን ነው? እርግጠኛ ነሽ? 500 ብር ነበር አንድ ላይ። ምን ብር ወጣ ከመሀል? 150 ልትካፈሉ ነው? አልተካፈልንም። 200 ብር ነው። 200 ብር ነው። ምን እንዲለብሳችሁ ስለወጣችሁ የሚፈራችሁ ያለ ሰው ያለ መሰለሽ እንዴ? 200 ብር ነው። አንዴ ያወራሁት ያለሁት ቆሳን ነው። ልጅ ወደዛ አንቺ ያዡ 200 ብር ነው። አንቺ የመለሰችልኝ እሱ አይደለች? ምን ቤት ነሽ? 200 ብር ነው። 150 የሚደርስሽ እኮ አይደለም። እሷ እኮ እያወራሁት እኮ 200 ብር ነው። አንተ አይደለም አባት እሺ፣ እርግጠኛ ነሽ? ይሄንም ሙሳጁ ሌቦች ናችሁ እንዴ? ተሰብስባችሁ ልዘርፉ እንዴ ወጣችሁ? አንቺ እንደዚህ መጥቼሽ ማለት ነው። እንዲህ ነው ማሽከረክርሽ። ዞር በል። ሄሎ ምንድን ነው አንተ? የወንዶች ጥቃት ይቁም እንዴ! ለዚህ ጉልበት ነው የወንዶች ጥቃት ይቁም አላለም። ጫት በላ ነበረ ምናምን ሲጋራ እንደዚህ ነገር አይደል? ከዛ የሆነ ቀን 11 ሰዓት ተኩል ላይ ቆቃለኝ። እንዴት ሰዓቱን ሁሉ ያውቀዋል? ምንም ነገር ሳንጀምር ይሄ ቤተክርስቲያን ምናምን ሳይኖር ማለት ነው። ከዛ ቀጠርኳት አልኳትና የሆነ ሆቴል ውስጥ ታጠብኩ። ገለኝ ታጠባለሁ። ውሃው ወደዚህ ይመጣል። እሷ ትወለውላለች። ከሻወሩ አልፎ ነው የምልህ። በቃ ረሽም ገላ መታጠብ የታጠብኩበት ጊዜ ማለት ረሽም ምን ስን 2 ሰዓት ከምናምን ይሆናል። 2 ሰዓት ምናምን ይሆናል። ውስጥን ነው የምታጥበው አንተ? በቃ ላሉ ታጠባለሁ። ከዛ በቃ የሆነ ደስ የሚል ነገር ተሰማኝ።
ከዛ ወጣሁኝ ጋር በትክክል እቅፍ ያረኳት ያንቀል ሌላ ነገር የለም ማቀፍ ሌላ ይባላል ነው የለም እንደዚህ አይነት ነገር የለውም አንዱ ነገር ፍራቻው እሱ ነው ከዛ ወዲያ አቆመ ሱስ በጣም አይለኛ ሱስ ነበረበት ሚኪና በቃ አቆመ የሚገርም ነው ሄሎ ስፖርት ከሰራ ወራ ምግብ ሰጥቷል ወራጋሎ ሄሎ ዋው ላስቀጣ የመጀመሪያው ሳምንት ወር ምናምን በቃ በደንብ ስትሰራ ሙቀቱ ነው እንደዚህ የሚያደርገው እንዳትቀሳቀስ አጭሩ ተረጋጋ ምን ፈልገህ ነው ዝም በል ወደፊት ቀጥል እሺ ሂድ ዝም ብለህ ወየው እንዳትበላሽ አጣጣፍት በቃ በል ምንድነው የደበረ አልጎዳው እቃ ብቻ ነው ሰኩት አይደለም እኮ አሁን እናቴ እኔ አውጥቼ ሸኩ እኮ ነው መስላት ትገለኛለች በቃ ነገራት ሌባ ምናምን መሽጉጣት ሰራርቶ መጥቶ ተደበላት በቃ ዛሬ ትገለኛለች አታምነኝም በቃ እንደውም እናት እስከምትመጣ ጠብቃለሁ እዛ የችን ጊዜ ታምናለች እንዴ ምን ሆነ ነው ሌባ መጥቶ ጂፓሱን ወሰደው እንዴ ሌባ መጥቶ አቀጠቀጠው ነበር በቦክስ በርግጫ አይደለም እኮ ማዬ አይደለም ይለኛል እንዴ ወይኔ ዛሬ እዚህ ቤት በነበርኩ ኖሮ በቁም የገባው ሬስ ነበር የሚወጣው ዛሬ ወይኔ ፊት ለፊት ባጋጠመኝ ኖ ማዘር ኖ ሞክሩኝ ኖ ማዘር ኖ ሞክሩኝ እንዴ እንደሱ እኮ አይደለም ልጄ ለካ አሰርናችሁ ከያዝከው ጋር ምን ጎደለ ልጄ ሳናዘጋጅልህ መጣ ምናልባትና ምን ይሰርቃል አሳዛኝ የኔ ልጅ እሺ ክቡራንና ክቡራት ተመልካቾቻችን ዛሬ የምንገኘው ከክቡር ከንቲባ አስቻለው ጋር ነው እሺ ክቡር ከንቲባ እንደሚታወሰው 4 ትምህርት ቤት አስገነባለሁ ብሎ ከመንግስት በጀት ተቀብለው ነበር 2 ትምህርት ቤት አስገንብተዋል የቀሩት ሁለቱስ ክቡር ከንቲባ እሱን ጥያቄ እንዳጠይቀኝ አላልኩም አው ብለኝ ነበር ግን እኔ እውነቱን ከተደበቀበት አውቶ ህዝብ ፊት የሚያሰጣ እውነተኛ ጋዜጠኛ ነኝ አረ እንደ ሌሎች ጋዜጠኞች በገንዘብና በጥቅማ ጥቅም አልታለል ከንቲባም ሆነ ማንንም ሆነ ወንጀል ከሰራ ህግ ፊት አንጠልጥሎ የሚያቀርብ ታሪከኛ ጋዜጠኛ ነኝ ታሰረ አይ እኔም ተቀለበለብኩ ፈጣጠንኩ እኔም ብሎ ታሪከኛ ጋዜጠኛ አፍልተ ነበር ታሪክ ባጭሩ ቀርቷል የስልክ ሱሰኛ ያልሆነው ጀለስ ላክለት ይላል ምን እንዳጎረሰችው አላወቀም ዝም ብሎ ትኩስ ገንፎ ወስዷል እኔ አልፈልግም ስላት እቺ ክፉ ፊውና ተብሎ ይለቀቃል ድራማ ትስሪ በቃ ሆነ ተጨካለው ውጪ ጅል ስታስጠላ ገንገበት ፋራ ከኢትዮጵያ ጌመሮች ጋር መግባባት አልችልም ጋር ምን እንደማደርግ እኔ ነኝ እንጂ እሷን ማስወጣት አልችልም እቺ ቆመቀር ሰርበሽኛ ቆመቀር ብለሽ ነኝ እኔ አልሰደብኩሽም እንደዚህ አይነት ዲስሪስፔክት እንዳይደገም ነው ያልኩሽ አይ ይሄው ብለውኝ ነው ሰርባሽ ያለች እያሉኝ ነው ቆመቀር ምናምን አሁን እየሰደብኩሽም ለምን ሰድብሽ አልሰደብኩሽም ማሬ ጌም ትጫወቻለሽ ማሬ እዚሁ ማሬ ምን አልሰደብኩሽ እንዴ ክደት ማለት እቺ አማታል እንዴ ምናምን ልል እችላለሁ እንጂ ክፉ ነገር አልናገርም በስመ አብ እሺ ሞክር በል የሆነ ነገር በል የለም ኬት ይውጣ ምን ማድረግ ይቻላል እውነት ማልቀስ ይሻላል እንዴ ምን ይሻላል መረዳት አልቻልንም እኛ ወደ ሞት ነው እየተጓዝን ያለነው የኛ ትውልድ የኛ ልጆች ምኑን ነው የሚወርሱት ነው ምንድነው የምናወርሳቸው በቴክኖሎጂ እንደዚህ ይሆን አወቅን ስንል የዌስተርን ቴክኖሎጂ መጠቀም መቻል ብቻ ነው የኛ መቻልና ማወቅ የምንለው ለምን እስከመቼ በቃ ራስን ማጥፋት መፍትሄ አይደለም ምን ማድረግ ይቻላል እውቀት ያላችሁ ሰዎች ምን ነው ብትነው የሶሻል ሚዲያ ጓደኝነት እንደዚህ ነው ማሪ ፍቅሬ የተባባሉ ነው እኔ እንጃ ማለት እኔ ቲክቶክ ላይ ሪሌሽንሺፕ የውሸት ጓደኝነቱ የውሸት በቃ እንዲህ ነው ሲመጡ አይታችኋል አዚሁ ማሪ ፍቅሬ እያለች ነው እኔ አልሰደብኩሽም ምናምን ሪከርድ ይደረጋል እኮ አትሊስት ይሄን እንኳን ማገናዘብ አትችልም
እንደዚህ ነው ብቻ ሶሻል ሚዲያ ላይ ያለው ነገር እንዳለ እንደዚህ ነው ብዙ ነገር ማለት ይሄ ጥሩም ብቻ አይደለም መልካም መስሎ የሚታየው ጥሩ የሚመስለው ነገር ሁላ ስክሪፕት ነው ድራማ ነው አብዛኛው ነገር Here I come. Here I come. አረ እሺ እንደኛ ነው ሚሚ የሰራ የመጨረሻው ተመችቶኛል በጉራግኛ ዘፈን ታኩሬ ጎጃምኛ እና ምሎ ሰው ሁሉ ቀጭን ሁሉ መች ነው መወፍሮ የሚትል ሁሉ እሺ አትፍራ ማገሩ ይኑር እንጂ ጭቃ ይመጣል እውነት ነው ዋናው ሀገሩ ነው ጭቃ ይመጣል የጊዜ ጉዳይ ነው እንዳትፈራ ሼፓ የሚያምር ወገቧ ቅጥን ያለ 8 ቁጥር ሴት እንወዳለን ይመቸናል እኛም እኮ ሬንጅ ሮቨር ያለው ወንድ ይመቸናል አይገናኙም ጭራሽ የሰውነት ቅርጽን እንዴት ነው ከሬንጅ ሮቨር ጋር እንዴት እኛ እኮ በተፈጥሮ ሬንጅ ሮቨር ተሰጥቶን ያለቅጥ በመብላት እኮ አይደለም ያጣኑ በተፈጥሮ እኮ ነው ያገኘሽው አንቺ ነው የሰውነት ቅርጽ ይላችሁኛ መስሪያ ቤት በጣም የምንቸገረው ጧት ዝናብ ሲዘንብ ማለት ነው መኪናችንን የምናቆምበት ፓርኪንግ በጣም ነው የሚጣበበው ያለው ማማሩ አሁን የኔ መኪና ጥግ ላይ ነው ያለውና ቀላሳያችሁ እንዴት አርጌ ነው ማወጣው አሁን ያ ፒንክ አቤት ከፊት ለፊት ያለው ማን ነው ጥቁር አንሱልኝ ሉጣበት ለዛም ያንቺ በኤሌክትሪክ ይሰራው ነው በጣም አንደኛ ብሔር ብሔረሰቦች ጦር ሜዳ ላይ የቦምብ ልምምድ ያደረጉ ነበርና ቦምብ የተሰጣቸው ተነግሎና ከ1 እስከ 10 ቁጥራችሁ ተወረውራላችሁ ተባለ ከዛ በኋላ ለትግራዩ ተሰጣው ነቀል አደረገና አተ ኪለተ ሰለስተ አርባተ አሙሽተ እስከ 10 ቆጠረና ወረወረው ያለ ከዛ አማራው ተሰጣው ከዛ ቦምቧን ነቀል አደረገና ወረወረው ሲል ቦምቡ ከዛ ወረሞ ቦምቧን ተቀበለና በብቱ ስር ቦምባን ያሰና ተኮ ላማ ሳዲ አፎሪ ብሎ ኮዳብ ብሎ ከብብቱ ስር ሊያወጣ ሲል ከዛ እቺን ያየ ጉራጌ ቦምቡን ተቀበለና ነቀል አድርጎ ከ1 እስከ 10 አለ ከ1 እስከ 10 ጅም ፈጣን ነው ይመቸው የደጉ ዘመን ቀልድ ተብሎ ነው ደግሞ ሌላ ነገር እንዳት ባይዘኔ ሲንግል የሆንኩት እኮ ስለምመርጥ እኮ አይደለም እኔ ለፍቅር መመርጠው ሰው ፍቅር ሳይሆን የሚያስፈልገው ቴራፒ ነው ቴራፒ ተረጋጊ እናቱ ተረጋጊ አንቺ ራሱ ቴራፒ ያስፈልግሻል መጀመሪያ ሰከን በል አይ ሴቶች ይላል በጣም ፈልጋለሁ ምንድነው እኛ ከብዙ ብር ነው ስልክሽ አለጅሽ ነው ችግር የለም ብሩን በጣም ፈልጋለሁ ብዙ ብር ነበር 6000 ብር አንቺ ችግር የለም እኔ ያስገባልሻለሁ ወይኔ ችግር የለም እኔ ያስገባልሻለሁ አካውንትሽ ንገሪኝ 1066 ጎል አፕ በዚህ ሽብር ያለች 10 ብርና አንድ ባናና ማስቲካ ባዶ ቦርሳ በጣም ነው ሽማ አመሰግነኝ እኔ አይ ምንም ማለት አይደለም 6000 ብር አንተ ሌባ እንዴ ማክስ ደሞ አታፍርም ሌባ ምንድነው እንደሚታነቅ ሰው 10 ብርና ማስቲካ ይዘሽ ትዞራለሽ እንዴ ስራ እኮ ነው ያዝነው ደግሞ እንደዛ ስጮ የነበረው ለዚህ ነው ደግሞ ነፍስ እስከሚጠፋ መሮጥ ለዚህ ይኸውልሽ ማክስ አንቺ ማስቲካ ስራ ፈት ምንድነው ብለሽ ነበር ስንት ብር ነው አለ ያልሽ እንደምታስበው አይደለም ሌባ አንቺ ነሽ እኔ ምንም አላደረኩም ገንዘብ ይመልሽልኝ ነው ተረጋጋ ስላለ ተረጋጋ እሺ ተረጋጋ አንገቷን ይዘህ ተቀበል ብርን ግን ያረገችው ልብስ አይታችሁታል ምንድነው ፋሽን ነው ይሄ ነገር አስተውሎ ያየ ሰው ካለ ፕሮም ያመለጠው ጀለስ ሰላም እንዳትለኝ እሺ ይሄ የትም ስደንስና ዳንኪራን ጭፈራን ስተማሙቅለ ቆሽሽ እንዳታቆሽሽ ፕሮም ያልመጣው ምን እንዳለ ደግሞ እንዳትነካኝ የትም እዛ ስትዘላዘሉላችሁ ሂድ ምን መስላለና ቸግሮ አንዴ መገናኛ ስትከረፈፍ ስልክን ተበልተ ጀለሱ ሲያጽናና 2000 ቴክኖ ቋረኛው ነው ቋረኛው ያሰኛል ኦሮይስ ያሰኛል ወውበል ሚሞሪውላ ወውበል ወውበል ወይኔ ማርያም ነው ያ ስልክ ማውድ ባትሪ እኮ ሳምንት ነው አንተ ማርያም አለቀለሽ እኔ ምን ላድርግልሽ ወይኔ
ጓደኛው ከስር ይለኩሳል። ያ ባትሪ በማይልቀው ምናምን። እኛ የድሮ ሌባ የምናውቀው ሲይዝክ ምንም ከሌለህ መክሮ የታክሲ ሰጥቶ ይሸኛል። ፈርሃ እግዚአብሔር ያለው ያሁን ሌቦች ከየት የመጣችሁት? ይኑሩ አይኑሩ ሳታውቁ ወቅታችሁ ደብድባችሁ ከሞተ በኋላ ሲፈተሽ 30 ብር ነው የያዘው። ከየትኛው ማህበረሰብ ነው የወጣችሁት? ደነዙላ ሌቦች አስተውሉ። ሌባ ማጥፋት ከባድ ነው፣ ግን አስተውሉ ሌቦች። ምን እንበል ዝም ብላችሁ አትውጉ። ብር ያለው የሌለው ለዩ። ፍቅር አውቃለሁ ደግ ይናገራል ያፌ ደጁ፣ ክፉ አይወጣውም በወዳጁ። በዝች ምድር እንደ ሰው ኖሬ ሞቴ ላይቀር፣ ምን አናገረኝ ክፉ ነገር። ክፋት ካለው ሰው ምን ይበጃል ወዳጁ፣ እየበደለው በልቶ ከጁ። ኧረ አንቺ ዓለም ሁሉም አንድ ሆኖ ላይ ዘልቅልሽ፣ ወይ ደግ ወይ ክፉ ይጠቅልሽ። ጥርስን ለመጠርጠር ብላት ቢጎለኝም በሐሰት የሳቁት ፈገግታ አይጥመኝም። ነገሩ የገባኝ ልሞኝለት እንጂ ልቤ አይታለልም ለጊዜው ወዳጅ። በቆሎ መጥበሱን ያቀበታለሁ ከላይም ከታችም እያገለባበጥኩ እንዳያር አድርጌ ጠብስልሃለሁ። የወሎ በቆሎ ጣፋጭ ነው አውቃለሁ፣ የጎንደር እሳት ነኝ አራግብሃለሁ። እንቺንካ ጨዋታ ከኔ ጋር ከማረ በገዛ ሜዳህ ላይ ትሸነፋታለህ። ደሴ ተቀምጬ ቆንጆ ጠባሽ በሞላበት ሀገር በቆሎ አንጠልጥዬ እኔ አልመጣም ጎንደር። አልመጣም ቀረ። አሁን የኔ ደሞዜ 9000 ብር ነው፣ ወጪ ደግሞ 15000 ብር ነው። ማን ነው እየሞላልኝ ያለው? ይሄ ተአምር ነው። አብዛኛው ኢትዮጵያ እንዲህ ነው የሚኖረው፣ በተአምር ከገቢው በላይ ያወጣ እንዴት እንደሚኖር እባካችሁ ወላጆች በቃ የሆነ የሩቅ ዘመድ የማንፈልገው ጎረቤት የሆነ የተመታች በር ላይ የምትቆም ሴትዮ ምናምን ሰላም እንድንል አታስገድዱን። በምክንያት ነው የምንጠላቸው። ውይ ያደግሽ ድሮ ቀንጭሬ ቀር ኖሯል። ተማርሽ ምን አገቦት ወደቅሽ ለተንኮል ነው የሚጠይቁኝ ጥያቄ፣ ለወሬ ለሐሜት። በቃ አታስገድዱን። ውስጣችን ካልፈለገ ስድስት አታስገድዱን። ተምች ቃንተ መወደድ ብርቅ ነው እንዴ? አዋራኝ እንጂ በሴትነቴ ስለጠየቅኩ ነው እንዴ? ጀግናው ጥላት ሄደ። ቆይ ለምንድን ነው የማያዋራኝ? ኧረ እሷ አንድ የሚያፈቅራት ልጅ አለች። እሷ ከተለየችው በኋላ ስለ እንደዚህ አይነት ነገር ማውራት አይመቸው። እስቲ ማርያም በስመ አብ አንተ እዚህ መሆኔ ማን ነገረሽ? አንተን ለማግኘት እኮ ያን ያህል ከባድ አይደለም ሳሚዬ። ያለፈውን ነገር እርሳውና የተሰበረው ልብ እንደ አዲስ ልጠግ ነው። ወላሂ ያለፈውን ነገር መርሳት እንደዚህ ቀላል ሆነ እንዴ? እኔ ገጣባቱ ጭንቅላት ገጣባ ደደብ ጭንቅላት ልቤ ጠጋኛ ያሻው አንቺም ጊዜሽን ባታመክኝ ጥሩ። እግዚአብሔር አምላክ ድፋችሁ እናንተ ምድር እበት። ሁሉም እየተነሳ ድራማ ይሰራሉ እኮ የሚመሮቹም አይደክሙም፣ እነሱም እየተከተሉ ብታደርገሽዋል ብዬ እንዴት ፈርቼ እንደነበር። ምኑን ሁማኔርሽን ትሰሪዋለሽ ብዬ ዛሬ አልተሰፋም እባክሽ። በፀጉሬ ነው ለነገር እንደዚህ ያምርብሻል። ዛሬ ከፍቅረኛ ጋር ቀጠሮ አለኝ። ኦኬ ሁማኔርሽን አታበድረኝም? እንሰራበት ዛሬ የሱ ጋር ልሂድ። አይ ማሳሰረበታለሁ ብዬ እኮ አስቤ ዛሬ ብቻ አቸግረሽ ደግሞ አላውቅም። ምንም ነገር ጠይቄሽ አላውቅም። እሱን ታውቂያለሽ። አይ እሰራበታለሁ። ማታ ፕሮግራም አለኝ። ይሄ ዛሬ ደብሯል። አትይም ንጹህ አይደለም፣ ደስ አይልም ምናምን። ያንቺ ሁማን ሄር ግን በጣም ነው ደስ የሚሉን። በእናትሽ አበድረኝ እንዴ። ባልሽ አልጋ ላይ ፀጉር ይነጫል። ሁማን ሄር እንዲያበላሽው እንዴ? መጀመሪያው አማረ፣ መጨፌው ንሽንጉ ግን አላማረም። ከበጋውን በግ መሆን ምን ያስፈልጋል? እስኪ ዋጋ እንዳይሰጥ። እሰይ እሰይ
ቤት ከሁለቱ በጉ ማን ነው በጉ? እንደኔ የወተት ሽሮ እየበላ ያደገ ሰው ካለ ኮመንት ላይ አለው በሉ፣ ከሌላችሁ ደግሞ ተቀላቀሉ። ጓደኞቼ ብዙ ጊዜ የወተት ሽሮ እያልኩኝ ስነግራቸው በጣም ነው የሚገረሙት። የወተት ሽሮ ደቡብ ጎንደር አካባቢ የሚሰራ ገጠር ውስጥ ለአራሶች የሚዘጋጅ የሽሮ አይነት ነው። ዛሬ ደግሞ እንደተለመደው ወቸው ጉድን እያየን ወቸው ፉድ የሚያስብል ወተት ሽሮ እንሰራለን። የሚገርማችሁ ይህንን ሽሮ ለመስራት የሽሮ ዱቄት አትጠቀሙም። አይ ኖ ዊርድ። ለማንኛውም የሚያስፈልጋችሁ ሽንኩርት፣ የጤፍ ዱቄትና ወተት ነው። በመጀመሪያ ሽንኩርታችሁን ካበሰላችሁ በኋላ ወተት ተጨምሩበታላችሁ። ወተታችሁ መፍላት ሲጀምር ዱቄቱን እንደዚህ መጥናችሁ ትነሰንሱበትና አደሴም ታይም ታማስላላችሁ። ማማሰል ማቋረጥ የለባችሁም፣ አለበለዚያ በጣም ነው የሚጓጉልባችሁ። እኔ ራሱ እንደዚህ በፍጥነት እያማሰልኩት በትንሹ ጓጉላል። ሶ በደንብ እያማሰላችሁ በደንብ ከበሰለላችሁ በኋላ እላዩ ላይ ጨውና ቂቤ ለማጣፈጫነት ታረጋላችሁ። እኔ ቂቤ በጣም ስለምወድ በጣም ብዙ ነው ያደረኩት። ከዚህ በኋላ እንግዲህ አውጥታችሁ መመገብ ብቻ ነው። የወለዳችሁ እናቶች እመኑኝ በጣም ትጠገኑበታላችሁ። በጣም የምትወዱት ምግብ ነው። ሌሎቻችሁ የምትሆኑ ለራሳችሁም ለልጆቻችሁም ሰርታችሁ ቀመሱትና ከወደዳችሁት ኮመንት ሴክሽን ላይ ቅመም ብላችሁ ጻፉልኝ። በቀጣይ ደግሞ አዲስ ለየት ሬሲፒ ያሳያችኋለሁ። ባይ። እስቲ ጉረሹና ሳይ ምንድን ነው ጋይስ? እኔ ለመጀመሪያ ጊዜ ሳይ ኧረ ያልበላም እንደ አይነት ነገር ኧረ አይመጣውም። ደስ አይልም፣ እውነት ደስ አይልም። የመጀመሪያ ሳምንትሽን እንዴት ነው? ያስጠላል። እናቴ ቀኑን ሙሉ ቲክቶክ ላይ ነው የምትውለው እኔን ከማጥባት ይልቅ። እሺ ስለ ሴቶች እኩልነት ምን ታስቢያለሽ? እስቲ አንቺ ሴቶች እኩል ናቸው ነው አይደሉም? አንተ ስለ ከወንዶች ጋር ያለው ነገር አንዳንዶቹ ምን አንተም ታስባለህ? እኔማ እኩል የሆኑበት ነገር አለ፣ እኩል ያልሆኑበት ነገር አለ። በመንፈሳዊም ስናየው ወንድ ልጅ ገዢውን የሚል ነገር አለ። ገዢውን ይደብድብ ምናምን ማለት ሳይሆን በሆነ ነገር ማስተዳደር አለበት ይላል። የለም እኔም እሰራለሁ በስራ ብቻ ሳይሆን ብቻ አንዳንዶች በሁሉ ነገር ከሴት ልጅ ከወንድ ልጅ ታንሳለች። እኩል ናት ብቻ ሳይሆን ትበልጣለች ብዬ ነው የማስበው። በእኔ አሁን በሀሳብ ምናምን ሴቶች ስማርት ናቸው፣ በጣም ይበልጡናል ምናምን። በነገራችን ላይ አንድ ሴት ልጅ ከወንድ ልጅ በ5 ዓመት ቀድማ እንደምታስብ በጣም እኔ አሁን በጣም የተረዳሁት አሁን የሆነ ሰው ወላሂ ምሬን ነው የሆነ ሰው አየውና የሆነ ልጅ በ20 ዓመቷና እኔም በ20 ዓመቴ አነጻጸርኩኝ። አይሆንም የሷ በጣም በሰለልሽ በ20 ዓመቷ እኔ አሁን ማላስበው ነገር ታስባለች። ለዚህ ነው ለምሳሌ ማለት ነው አንድ ወንድ ልጅ ለምሳሌ እድሜው ከፍ ብሎ አሁን ለምሳሌ እኩዬን ባገባ የሆነ አለ አይደል እኩያሽ ምናምን ለምሳሌ እኩል ከኔ እኩል ስለማያስብ ነው። ግን እሱ አንተ ደም ቢያስ በ5 ዓመት ብትበልጠኝ አንተ በ35 ዓመት የምታስበው ነው እኔ በ30 ይላሉ ማለት ሁለት ጅላሎ። ልጁ ስሙ ጅላሎ ነው። ይሄኛውም እቺኛው አለላትም እሷም ጅላሎ ነች። ሁለት አንድ አይነቶች ማለት ነው። ምንድነው የምታወሩት? ሴት ልጅ በሁሉም ወይ ፍቅር መጣሽ እንዴ? አንተ ለምን ቴክስት ያልመለስክልኝ? የትኛው ማታ ላኩልህ ነው? በጣም ናፍቀኛል የሚለውን? አዎ። አይ አላየሁት። እኔ ደግሞ አይተው ዝም ያልከኝ መስሎኝ በጣም ተናድጄብህ ነበር። ጉድ ደንዝናው በቤተሰብ ነው። ባልና ሚስት አንድ አይነት አዝማሪች ቀጥሮ ስትቀርበት ጊዜ ፈጀሽብኝ እየጠበቁሽ ነው መተሽ እንድትሰጪኝ ምን አይባልም እግርሽንም ተይው እዛው ቤትሽ ይቅር ወገብሽንም ተይው እዛው ቤትሽ ይቅር። እሺ አጅሬው ይምጣልኝ እንደሱ አይነት የለም እዚህኛ ሰፈር እሱን ብቻ አምጪልኝ አልሻም ግርግር። በስልክ ደውሎላት እኮ ነው ምን አይባልም። ነይ ድረሽ ከቻልሽም በታክሲ አሊያም በኮቴሽ ነይ ድረሽ ጊዜ ፈጀሽብኝ እየጠበቁሽ ነው መተሽ እንድትሰጪኝ ምን አይባልም። አባዬ ማለ ምግብ ብላ ያለችኝ ነው። አባላ ማጠብቻ ለግዴ ይቶብ ምን ይቻላል? አባላ ጀግና ጆባ አባላ
የምን መሞላፈጥ ነው ግን ዶሮን የሙያ መለኪያ ማድረግ? የትኛው በቀን በቀን የሚበላው የትኛው በቀን በቀን የምትገዙት ዶሮ ነው? ዶሮ መስራት የማትችል ሴት ሙያ የላት። ሽሮ ካንተ ከተከች ቁሌቱ ከተቁላላ ዋናው እሱ ነው። በቃ በአመት 2 እና 3 የምትበሉትን ዶሮ እሱንም ከስንት አንዴ እያጠበቃችሁ ልክ ሙያ እንትን ይመስል ዶሮ መበለት ካልቻለችማ ምኑን ሴት ሆነች? ኧረ እባክህ የምትገዛ አትመስልም። አመድ ሰላም ነው አለቃ። ቦስ እንዴት ነው? ሰላም ነው። ዛሬ ምን ነው ቆየ? ትንሽ ቁርስ ፍለጋ ቤት ስንጓደጉድ እኮ ድሃ ሁሌ በቃ በምግብ ነገር ዙሪያ ነው አደገው እንዳትችል እና ቀልድ ምናምን አጠና እንዴ? አጥንቻለሁ። ልንገሮት? ንገረኝስ። አንድ ባልና ሚስት ነበሩ አንድ ሰፈር ውስጥ የሚኖሩ። እዛ ቤታቸው ቀለም ማስቀባት ፈልጉ ቀለም ቀብ ይጠሩ። አላለቀም እኮ አለቃ። አላለቀም አለ እንዴ? ቀጥሎ ቀለም ቀብ ከጠሩ በኋላ 300 ብር ስል አለስማማም ማለት አይደል? 300 ብር አለስማማም ማለትና ሚስትየቱ ጠቅሷለች። አራድርጅ ቀልድ እኮ አይጠገም። አለቃ አላለቀም እኮ አለ እንዴ? እስከተለ ሻል አለቀም ብሎትስ አለ እንዴ? እስከተለ ከዛ ስትጠቅሰው ሚስትየው ለሰፈር ሰውማ በቃ ብሎ ተስማማና አውቁ ባልጆን ሩቅ ቦታ ቀለም ገዝተን አብሮ ዳከ። ከዛ በኋላ ልክ ቀለም ገዝቶ ሲመጣ ሰውየው ደንግጦ ራቁቱን ግርግዳውን እየቀባ ነው። እንዴ ምን ነው ልጅ ልብስ ሲሏል ለ300 ብርማ ልብሴን አላበላሽም ነው። እሱ ብቻ እኮ አይደለም። ከዛ እሺ ብሎ ሊገባ ሲሮስ ቹቹለው ነው ያል ቹቹላ ገተረው ነው ቆሟል። ኤስ ምን ይላል? ቀለም አንጠልጣያ ነው። አንዳንድ ሰዎች ለመምከር በጣም በቃ ፍቅር አላቸው ያሉበት ሁላ ማለት አንተ በህይወት ላይ ብዙ ነገር መቀየር ትችላለህ ብሎ ይጠጋል። የሰው ህይወት ላይ ዘው ማለት ነው። መምከር እኮ አለ ህይወትን እንዲያስተካክል አለ። ግን ዙም ያረግ ሰው አትመን። አንተ ህይወት ላይ እኮ እሷን ሰት ህይወት ነው ህይወት ላይ መቀጠል ነገር ባልኩኝ ነገር ለመምከር ነው የመጣሁት እኔ ህይወት ላይ ማለት ነው። ማርሽ መቀየር አለበት። ፍሬሲዮንን አከታትለ ይዘህ ማለት ነው። በስንተኛው ነው የምትይዝ? ዝም ብለህ በዜሮ ሸርተት እያልክ ተስማንቶ መኖር መሄድ የለብህም። መሬትን ለሙድ ነው መንካት ያለብህ። ጠቅ እያደረግህ ማለት ሄትሮስፌር ላይ መድረስ አለብህ። ዝም ብለህ ሆሞስፌር ላይ ነበረ ሆሞ ሳፒያን ነው የሚባለው። እንደዚህ አይነት ሰው አንተ ሆሞ ኢሬክተስ አይደለም። ኢሬክት አድርገህ አይደል እንደጣጣት። ታዲያ ለምንድን ነው ማርሽ ማትቀይረው? ህይወት ላይ ያለውን ነገር ማስተካከል ነው። ዙም ያሉ ምክሮችን አትስማ። ፈታ ብሎ የተመቸው ሰው ሲመክር ማለት ነው ስማ። ያልተመቸው ለራሱ ያልሆነ ሰው ሲመክር ኤኒዌይ ወሬ አናበዛም። 1 ሰዓት ሙሉ ከወራ በኋላ ማለት ነው አጭር አድርጌ ስነግራችሁ ብትለው ነገር ይሳ ዝም ብለህ አሳጥረህ ይህ ሰው 6 ጊዜ ሞቶ 6 ጊዜ ወደ ህይወት ተመልሷል። እጅግ የሚያስገርመው ደግሞ ለሁሉም ሞቶቹ ዶክተሮች ማረጋገጣቸው ነው። ነገሩ እንዲህ ነው። እስማኤል አዚዝ ይባላል። ታንዛኒያ ሲሆን መጀመሪያ ጊዜም የሞተው ስራ ላይ ባጋጠመው አደጋ ነበር። ታዲያ ቤተሰቦቹ ተሰብስበው ለቅሶም ተቀምጠው ሊቀበር አካባቢ ብድግ ይላል። ተአምር ነው በሚል ሁሉም ሰው ይቀበለዋል። ለሁለተኛ ጊዜ ደግሞ በወባ በሽታ ይያዝና አሁንም መሞቱ ይረጋገጣል። ታዲያ ሊቀበር አካባቢ እንደለመደው ወደ ህይወት ይመለሳል። ቤተሰቡም ሆነ አካባቢ ላይ ያሉ ሰዎች መፍራትም ሆነ መጠራጠር ይጀምራሉ። ለሶስተኛ ጊዜ ደግሞ መኪና አደጋ ይደርስበትና ለ3 ቀን ኮማ ውስጥ ይገባል። በዛውም ዶክተሮች መሞቱን ያረጋግጣሉ። እጅግ የሚያስገርመው ደግሞ ለ3 ቀን ውስጥ ኢሳ ማቆያ ውስጥ መቆየቱ ነበር። ታዲያ ኮፈን ውስጥ ሲያስገቡት አካባቢ ብድግ ይላል። እዚህ ሁኔታ ውስጥ እያለ ነበር የአካባቢው ሰው በአይነ ቁራኛ እያየ ራቅ አድርገው ሊጥሉትም ያሰቡት። ምክንያቱ ደግሞ ይህ መንፈስ አለበት ወይም ጠንቋይ ነው እንጂ ዝም ብሎ አይሞትም በሚል እሳቤ ነበር። ለ5ኛ ጊዜ ሽንት ቤት ውስጥ ገብቶ ወድቆም ይሞታል። እንደዛም ሆነ ግን ወደ ህይወት መመለስ ችሏል። ታዲያ አካባቢ ያሉ ሰዎች ይህንን ይወስኑበታል። እሱ ለአካባቢያችን ትልቅ ችግር ነውና መሞት አለበት። ህዝቡም ተረባርቦ ባለበት በተቀመጠበት ቤት ውስጥ እሳት ይለኩሱበታል። እሱም ታዲያ እዛው እሳት ውስጥ ይቃጠላል። የጭስ ሁኔታ አላስተነፍስ ስላለው የተቃጠለም ቢሆን እዛው ትንፋሽ አጥሮት መሞቱም ይረጋገጣል። ታዲያ በዚህ ጊዜ ተገላገለው ይህንን መንፈስ ያለበትን ሰው አጠፋ ነው ብሎ የአካባቢ ሰው ጮቤ ይረግጣል። ነገር ግን እንዳሰቡት አልሆነም። ለ6ኛ ጊዜ መነሳትም ችሏል። ታዲያ ይህንን የተመለከቱት የአካባቢ ሰዎች ከዚህ በኋላ እሱ ከኛ አካባቢ መራቅ አለበት ብለው ብቻውንም እንዲኖር ፈቅደውለታል።
እጅግ በጣም የሚያስገርመው ደግሞ አሁን እኔ ራሱ እየፈራው ነው፣ መሞት አለመቻሌ ስጋት ውስጥ ከተውኛል ይላል እስማኤል አዚዝ። ይህንን ይናገራል። በምን ተአምርና እንዴት እንደምተርፍ አላውቅም፣ ነገር ግን ከሞት እየተመለስኩ በመጣሁበት ጊዜ ሁላ ሰውነቴ ባዳ እየሆነብኝ ነው ንግግሩ ነው። እናንተስ ይህንን ታሪክ ምን ትላላችሁ? ሀሳባችሁን መከተባችሁን እንዳረሱልኝ። ይህ የሚኖር ህይወት ነው። የሚገርም ነው። አልሞት ባይ ተጋዳይ ብለናል። ያንተ ቀን ሲመጣ ቅርጫቱ ራሱ ውሃ ይዝልሃል። ይራክ የኔ ቀን መጥቶ ፎቅ ሰርቼ ዓለምን ብገዛ ቅርጫት ውሃ ይዝም። አጥፎ ዶሮአችን ይበቀናል። ይህን ትሬንድ ከሰሞኑን ተመልክታችሁታል ብዬ አስባለሁ። በተለያዩ ሶሻል ሚዲያዎች የተዘዋወረ ይገኛል። ከሰሞኑን እጅግ በጣም በቃ ቫይራል የወጣ ቪዲዮ ነው። ነገር ግን በሆነ ስለዚህ ነገር ያሳበደ ያለ ልንገራችሁ። እቺ ከጀርባው የምትመለከቷት ሚስኪን ኢንፍሉዌንሰር የራሻ ኢንፍሉዌንሰር ስትሆን ስሟ ማሪያና ይባላል። ታዲያ እንደማንኛውም ሰው በቲክቶክ የተመለከተችውን ቪዲዮ እንግዲህ እሷም ትሬንድ ለማድረግ ሞክራ ነበረ፣ በኪችን ውስጥ ማለት ነው። እንደምትመለከቱት ሂል ጫማ አድርጋለች። ከስሩ ደግሞ የቤቢ ፎርሙላ ወይም የህፃን ልጅ ወተት ማለት ዱቄቱን ይዛ በእጇ ከዛ ደግሞ ከስር በእግሯ ደግሞ ያንን ረግጠዋለች ማለት ነው። ለትንሽ ሰከንዶችም ራሷን መቆጣጠር ችላ ነበረ፣ ጥሩ ሄዶላት ነበረ። ከዛ በኋላ ግን የተፈጠረው ነገር ህይወቷ ሙሉ ቀይሮታል። ከጥቂት ሰከንዶች በኋላ ማሪያና እንደዚህ ራሷን ተቆጣጥራ መቆም አልቻለችም፣ ወደ ኋላ ትወድቃለች። በምትወድቅበት ጊዜ ደግሞ ማንም ሰው ሊያድናት አልቻለም። ከሰው እጅ ታመልጣለች። ከጀርባዋ ያለው ግድግዳ ደግሞ አከርካሪዋን ይመታታል ማለት ነው። ይህም ጉዳት ከደረሰባት በኋላ ወደ ሆስፒታል ሄዳ ነበረ። በአሁኑ ወቅት እንደተነገራት ከሆነ አከርካሪ አጥንቷ በከባድ ሁኔታ እንደተሰበረ ተነግሯታል። ካሁን በኋላ እንኳን ሂል ጫማ ላይ መውጣት አይደለም በእግሯ ቆማ የመሄድ ፕሮባቢሊቲው እጅግ በጣም ዝቅተኛ ነው ብሎ ነግሯታል። ታዲያ የሚያሳዝናችሁ ነገር እቺ ሴት ማለት ነው ከወለደች ገና 1 ሳምንቷ ነው፣ አራስ ነበረች። ለዚህ ነው የቤቢ ፎርሙላ ይዛ ይመጣችሁ ማለት ነው። ይሄንን ትሬንድ ለመሞከር ባረገችው ጥረት እንግዲህ ራሷን ጎርታለች እና ካሁን በኋላ እንኳን ሂል ጫማ አርጋ ቆማ ለመራመድ ያህልና እንደዚህ አይነት ትሬንዶችን ለመሞከር አይደለም ቆማ በሁለት እግሮቿ መራመድ እንደማትችል ሐኪሞቿ ነግሯታል። በተጨማሪም ደግሞ ካሁን በኋላ ህይወቷን የምታሳልፈው እሱን ፈጣሪ ከፈቀደ በዊልቸር ላይ እንደሆነ ነግሯታል። ዘፖይንት ያየነውን ነገር ሁሉ መሞከር አይገባንም፣ ጉዳት ውስጥ ሊጥለን ይችላል። በዛ ጉዳት ወቅት ደግሞ ላይክ ያደረጉላችሁ ሰዎች አይደርሱላችሁም። ስለዚህ የእሷን ጉዳት ተመልክታችሁ ከዛ ትምህርት ወሰዱ ለማለት ነው። መልካም ቀን ይሁንላችሁ። ብሩክ ነኝ፣ አመሰግናለሁ። ባይ ዘ ዌይ ማለት ነው ይሄን ትሬንድ የተጀመረ ሰዓት እኔ 3 ነው 4 ቪዲዮ ሰርቻለሁ በተከታታይ ሳመጣው ነበር። ቪዲዮቼን ያያችሁ ሰዎች ታውቃላችሁ። ይሄ ነገር ነገ ላይ ችግር ይፈጥራል፣ ሴቶች እረፉ፣ የሆነ ነገር ትሆናላችሁ እያልኩኝ ነበር። ይሄ አሁን ሚዲያ ላይ የወጣው ነው። ያልወጣ ስንት ጉድ አለ በየቤቱ ማለት ነው። እናንተ ማየውን ነገር ላይ እኮ ነው ቢችሉ ማለት ነው እንደዚህ አይነት ሃይላንድ ላይ ሁላ እዚህ ላይ ቢቆሙ ደስ ይላቸዋል። በሂል ጫማ ማለት ጥራሽ የማይሆን ትሬንድ ማለት ነው። ይኸው አካል ጉዳተኛ ሆነ እግሯ በቃ ሁሉም ትሬንድ አይሞከርም ሁሉ። ከዛ ደግሞ ምንድነው አውትካም ውስጥ ምንም የለም እኮ። ስፔሻሊ ኢትዮጵያ ውስጥ በጣም ብዙ ሴቶች ሲሰሩ ነበር። በቃ ላይክ እና ሼር ብቻ ነው። ውጭ ሀገር ያሉ ትንሽ ሞኔታይዝ አድርገው ገንዘብ ሊሰሩበት ይችላሉ። ኢትዮጵያ ውስጥ ምንም ለማይሰራ ነገር ዝም ብሎ ለቪው ብቻ ተነስቶ ለበል ተነስ እኮ ነው የምልህ። ጊዜ ነው እንጂ ጥሎ እያነሳ ጊዜ ነው እንጂ አስብቶ እያከሳ እንድትንቀኝ የተዳረኩት ካፈ ቢወጣም ባንተ እንዳይመስል በጊዜ ነው የተሰደብኩት። ያዘመመለት የቀናውማ በማን ሊገፋ በማን ሊታማ። እናም ሺህ ጊዜ እስከፈለከው እንደፈለከው ክብሬ ላይ ውጣ። እስከመች በለኝ የራሴ ጊዜ እስክትመጣ። አይ ጊዜ በስማ በጣም እኮ ነው የሚለው ጊዜ። ጥርስ ያምራል ስትል ጥርስ በጣም ያምራል። ያምርሽ ነው እውነት ሁሌ ሳቅሽ። አረ መቶ ቤሩን አረ በስማ አንቦን የምናና ነው ቆያው የገለፈጠ ነው። ሞቱ ቀበረ ኩኑ ያሉን እኮ ይስፋ የናቴ አባት ሞቱ። አዎ ታዞለት እኮ ሰው ሞተ የተው ምን ያሳዝናል። አረ ናሽኒ ድኒ ለማንኛውም ቀብር ነው። እሺ ሞቱ ከጥርስ አዘመው ነበር። አረ አንተ ቀብር ላይ ተው ለኔ አርገው ይሳቃል ቀብር ላይ። አንቺ ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷንም ሆነ አድርጉ አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። በቀጣይ ቪዲዮ እስክንገናኝ ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው